አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እዚህ ጋር የማሳያችሁ ጠባሲት የሚሄድ የአንድ እህቴን ባልትና 10 ኪሎ በርበሬና 4 ኪሎ ስኳር እንደውም ደግሞ 2 ኪሎ ቡና 2 ጨውና አንድ ዘይት ነው። እና ጀማው እንዴት ናችሁ? ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። እንደምትወዱት ተስፋ አረጋለሁኝ። 10 ኪሎ በርበሬ በ800 ብር ሂሳብ ተገዝቶ እርጥብም ደረቅም ቅመም ደግሞ 5395 ብር ፈሽቷል። አጠቃላይ እርጥቡም ደረቁም ቅመም ማዘጋጃ ደግሞ 75 ብር ያለው እና በጣም ከምነግራችሁ በላይ በሚያምር ሁኔታ የተዘጋጀ ነው። እህታችን በነገራችን ላይ ከዚህ ቀደምም አባቷ ሀርቦ ለሕክምና መጥቶ ልብስ ልኬላታለሁ። ጠባሲትም አንድ ሁለት ተዚህም ልኬላታለሁ። ሀገር ገብታ የሚገርማችሁ ነገር አላህ ይረህመው አባቷ ሞቶ ምናምን ብቻ ያለውን ፕሮሰስ ስትነግረኝ እኔ እንጃ እንዴት ብዬ መናገር እንዳለብኝ በጣም ነው ያዘንኩት። አብሬያት ነው ያለቀስኩት። ወላሂ ነው የምላችሁ ጀማው በጣም ነው ያሳዘነችኝ እና አላህ ይዘንላቸው። ከዚህ ቀደም እናቷን አጥታለች። እናትም አባትም ማጣት በጣም ከባድ ነው፣ ያማል። አላህ ይራህማቸው። በነገራችን ላይ ዛሬ 2 ቪዲዮ ነበር መስራት የሚጠበቅብኝ። በዚህም እንደምታዩት እቃ ነው፣ በዚህም እንደምታዩት እቃ ነው። አያት የምቀርጽባት ቦታ ከዚህ እስከዚህ ባለች ናት። እና ጀማው እቃ እንግዲህ ተሰርቶ ሲያለቅ ቶሎ ሲሄድላችሁ በጣም ደስ ይላል። የሌሎችን እቃዎች አምጥታችሁ ለመስራት ይመቻችላችኋል። ቻ አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ዛሬ ባይጫን ነገ ይጫናል። ትናንትና ነበረ ይጫናል ብዬ እኔ ተስፋ ያደረኩት ትናንት አልተጫነም፣ ዛሬም ሳይጫኑ አለ ማለት ነው። እና እስኪ ዛሬም ቦታ አለቀቀልኝም ብዬ ብተወው ያው ደስ አይልም። ምክንያቱም በጣም ብዙ የሚጠብቁት ሰዎች ስላሉ እና ውጭ ላይ እንዳላረገው ደግሞ ሰሞኑን አልፎ አልፎ ዝናብ አለ እና ዝናብ ያገኝብኛል። ስለዚህ ከዚህ ማውጣት ስለሌለብኝ እንደዚህ አሁን 6 ፍራሽ 18 ራስ አለ። በዚህም ደግሞ እንደዚህ ታሽጎ እየተቀመጠ የአንድ ሰው እቃ ነው። ኢንሻአላህ ይሄዳል ብዬ ተስፋ አረጋለሁ። እና አጠቃላይ የዚህ ድምር 19500 ብር የፈጀ ወደ ጠባሲት የሚሄድ አስቤዛ ነው። ሁላችሁም ተወዱታላችሁ። በጣም ቆንጆ ተደርጎ የተዘጋጀ ባልትና ነው። ሁሌም እንደምነግራችሁ፣ ሁሌም እንደማሳያችሁ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ በ0967177194 ታገኛላችሁ። ቻው፣ ወዳችኋለሁ።